ዶክተር ስለሆነ ማን ማትነካው ሰው አለ እንዴ? እሷ እናት አባቷ ተፋቱ ትላለች። እኔ እኮ ስላንቺ እናት አባት እኮ ማውራት እኮ ከብዶኝ አይደለም። የባልሽ ፎቶ እንዳለኝ እኮ ታውቂያለሽ እኮ። ስላንቺ እናት አባት ማውራት ከብዶኝ አይደለም። የአባትሽ የእናትሽ አሁን ያገባት የኔ እኮ ፎቶ ምናምን አጥቼ እኮ አይደለም። እንዳንቺ ስላልሆንኩ አንቺ ስለምሻል ጠፍቶኝ እኮ አይደለም። አንቺ እኮ አወጣለሁ እንትናን እንደዚህ ያልሻትን እንዴ እኔም እኮ አለኝ እኮ እኔ እኮ ብዙ ማወጣው ነገር እኮ አለ። ወይዘሪት ሰበነው እኔም እኮ በጣም ብዙ ማወጣው ነገር አለ እንዴ። ከኔ ጋር ተጣላሽው ከኔ ጋር ጨርሽ። እኔንማ ምንም እንደማታረጊ እኔ ላይ ምንም እንደማታመጪ ታውቂዋለሽ። ሰው አስገድላለሁ እዛ ኢትዮጵያ ማን ኢትዮጵያ ሰው ማስገደል ቀላል ነው ያለሽ? ለሄለንም እኛ ናት እንዴ ስትለምኝ ነው እሺ ሂዱልኝ ቤቷ ብለሽ? ማን ነው ኢትዮጵያ ሰው ማስገደል እንትን ነው ቀላል ነው ያለሽ? እስኪ እኔ አምብሎክ አድርጊኝ። እኔ አድራሻዬን ከነ ቤቴ ልክልሻለሁ። እኔ የምኖርበት አፓርትመንት አይደለም አንቺ የምትልኪያቸው እኔ ራሴም አይዲያ ሳይቼ ነው የምገባው። ህግ አለ እኮ ኢትዮጵያ እኮ ህግ አለ። ህግ የሌለ መስሎሽ ነው? ለማን አስገድላታለሁ ብለሽ እንደጻፍሽ ታውቂዋለሽ። ስቶሪ ላይ አድርጌው ነበር። ለማን እንዳልሽ ታውቂዋለሽ። እንደው አንቺ ማለት ነው አስገድለሽ ማሳየት አለብሽ። እኔ አባዘር እኔ የእንትና ልጅ እኔ እንትና አይደል የምትይው፣ አስገድለሽ ማሳየት አለብሽ። እንዴ ፎሎወሮችሽ ይጠብቁሻል። 300 ምናምን ሺህ ሰው ይከተልሻል አይደለ? ያልሽውን ማድረግ አለብሽ። ያልሽውን ማድረግ አለብሽ። እኔ ይጠብቅሻል። አምብሎክ አድርጊኝ። እኔ ልክልሻለሁ አድራሽ ምንም የትም ሳትሄጂ። ከዛ እንዴት ቁጭ ብዬ ነው የምጠብቅሽ። ከዛ ደግሞ ሊያስገድሉኝ ነው አንቺው ታመጩ አንቺው ታሮጩ አሉ ሊያ። እኔ እኮ አንቺ ቤተሰብ ጋር ስትሄጂ አንቺ ቤተሰብ ጋር መሄድ አቅቶኝ አይደለም። የአንቺ የአባትሽ የእናትሽ የእንጀራ እህቶችሽ ፎቶ ጠፍቶኝ አይደለም። ምንድነው ምን አደረጉኝ እነሱ? በምን ደረሱብኝ? በምን ደረሱብኝ? እኔ እነሱን ማስገባው እዚህ ውስጥ አላስገባም እንጂ ጠፍቶኝ አይደለም። እኔ ግን ግራ የሚገባኝ እኛን ለማስገደል በጣም ይዚ የእነሱ የሆነ ነገር ደግሞ ፖስት ሲደረግ ህግ ያለበት ሀገር ላይ ነው የምንኖረው። ወንድ የሆነ ይጠቀም። እኛም እኮ እንደዚህ ማለት እንችላለን። ህግ ያለበት ሀገር እኮ እንዴ መሀል ከተማ ላይ እኮ ነው ያለ ነው። እኛ እኮ ሰው ይገደላል እንዴ? ዝም ብሎ እኮ በመጀመሪያ ደረጃ የሰውን ፕራይቬት ለምን ታወጣላችሁ? ከተጣላችሁ የተጣላችሁትን ሰው መሳደብ እንጂ ከኔ ጋር ተጣላሽ ነገር ምን አስፈለገ? ሰው ስትነኪ ደግሞ ያም ሰው እንደሚመልስልሽ ማሰብ አለብሽ። አሁን እስካይ ጋር ሄደሽ በዚህ ደረጃ ወንድ ልጅ የማይሰደብ ስድብ በዛ አፍሽ እንደዛ ስትሳደቢ ስትጸዳጂ እሱ አሜን አሜን እያለ የሚቀበልሽ ነበር የመሰለሽ? አሃ እኔ ልሳደብ ዝም በሉኝ እንደዛ ነው። ቆይ እዚህ ውስጥ ያላችሁ 3700 ሰዎች አላችሁ። የምትጠሉን ሰዎች እንዳላችሁና ስለ እውነት ልጠይቃችሁ አንድ ጥያቄ። እውነት ሃይማኖት ካላችሁ ስለ ሃይማኖታችሁ ልጠይቃችሁ። አንድ ሰው ከአንድ ሰው ጋር ከተጣላ ከዛ ሰው ጋር ነው እንጂ መጨረስ ያለበት ገስት ገብቶ ያወራው ጊፍት የሰጠውን ሁሉ እየተወጣ መሰደብ አለበት? አሁን ለምሳሌ የኢቢኤስ ጋዜጠኛዋን ቃል ኪዳንን ከነባሏ ነው ተለጥፎ ያየሁት ሰድባት ማለት ነው። እስኪ ቃል ኪዳን የሰደበችሽን እስቲ አንቺ አውጪና ስቶሪሽ ላይ ለጥፊ ወይ ፖስት አድርጊ፣ ወይ እናንተ የሷ አሽከሮች ፖስት አድርጉ። ቃል ኪዳን እሷን ስትሰድባት ካለ ለምን እዚህ ቤት ገስት ገባች ተብሎ ነው የተሰደበችው? መጥፎ ነገር አላወራች። ያወራችሁ ስለ አሜሪካ ኑሮ ነው፣ ሌላ ነገር አይደለም። አታያይዙ። እዚህ ውስጥ ያላችሁ ሰዎች የሌለ ነገር ስታወሩ ገና በአቤል ወጥቷል እንዴ ማዳመጥ መናገራችሁ ገና የተነሳው በአቤል ነው እንዴ እየሆነች ያለችው ልጅቷ እንዴ። እኔ ያረፍኩበት ሪዞርት መጣ ሊያ፣ እኔ ያረፍኩበት እኔ ኩሪፍቱ ነበርኩኝ። 2 ሳምንት ከቆዩ በኋላ ነው እሱ የመጣው። ገብቶ መናገር ይችላል። መጣ ከሷ ጋር ስለተጣላው ብዬ እኔ አቤልን ከሷ በፊት ነው ማውቀው። የዛሬ ስንት ዓመት ነው ማውቀው። እኔ አቤልን ተገናኘን፣ አየሁት፣ ሰላም አልኩት።
አይ ከሷ ጋር ከተጣላ ሰው ጋር እንደዛ ማለት ነበረብኝ እንዴ? ልትሞት ነው እንዴ? ልጁ ከጻን ልጅ እኮ ነው ያኩያሽም እኮ አይደለም። እንደዚህ ነው እንደዚህ ያንገበገበሽ ያለው የሱ ጉዳይ ነው። መጣ ሰላም አልኩት በቃ አለቀ። ልትታነቅ የደረሽ እኔም ኧረ በስመ አብ እኔ እንደዚህ እንደምትሆኝባት በደንብ ቪዲዮ ምናምን ሰርቻ አሳይሽ ነበር። እኔ ምንም አልመሰለኝም። እኔ እንደዚህ ኢሹም የምታረጊው አልመሰለኝም። እንዴ አንቺ ሰው ቤተሰብ ጋር ስትሄጂ አንቺ ታርተሽ ነው እንዴ ወይ ከሰማይ ወርደሽ ነው? አንቺም እኮ ቤተሰብ አለሽ እኮ እንዴ! አንቺም እኮ ቤተሰብ አለሽ። አንቺ በሄድሽበት ልክ መሄድ ቀላል እኮ ነው። አንቺም ቤተሰብ አለሽ፣ እናት አባት አለሽ። አልበቀልሽም እኮ አለሽ፣ ቤተሰብ አለሽ። ዙሪያሽ ላይ ሰዎች አሉ። አንቺ ዙሪያ ያሉትን ሰዎች እኮ አታክ ማድረግ ቀላል እኮ ነው። ሊያ አንቺ ጋር መጥቶ ስንት ሰው ይጽፋል? በጣም አንዴ ነበረች እያለ ስንት ሰው ይጽፋል? በጣም ብዙ ሰው ለኛም እንደሚጽፉ ለሷም እንደሚጽፉ ለኛም ይጽፋሉ። ስለ ኤንጂኦ እኮ ምንም አናውቅም። ስለ ብዙ ነገር እኮ ብዙ ነገር አለ። ሲጀመር ቤተሰብ መግባት የለበትም። እዚህ ውስጥ ያላችሁ ልንገራችሁ፣ ጥቃቅንና አነስተኛ የምትሳደቡ ስትሳደቡላችሁ ደሩ። ስለ እውነት አይምሯችሁ የሚሰራ ከሆነ የምትወዷት ከሆነ የምታከብሯት ከሆነ ሰው ጋር ስትደርስ እኛን ትስደበን፣ ችግር የለውም። እኔ ቪው ነኝ፣ ስራ ነኝ፣ ዶላር ነኝ። ዩቱብ ላይ ስለኔ ካላወራች ምንም ነገር ቪው ላይ ኖራት ይችላል፣ ታውራ። ግን ቤተሰብ የሰውን ሰው መጥቶ ባወራ ቁጥር ከዳኝ። አሁን ኩማን ባለፈው ስትሰድቡት ነበር። ካያችሁን ምንድን ነው ያልኩት? ውጣ እንደምትሰድቡት ስለማቅ ማለት ነው። ቃል ኪዳን ገባች። ቃል ኪዳን ስትሰደብ ነበር። አንዳንዴ ለእውነት ተናገሩ፣ እራሳችሁን ታዘቡ። አይታችሁ ማለፍ የሚባል ነገር አለ እንዴ ማለት እኛን ትሳደብ በቃ በጣም ብዙ ደጋፊዎች አሏት። አንክድም እኮ ደግፏት። ግን ፐርሰናሊ እሷ ናት ሰውን እያዋረደች ያለችው። አዳምጪ፣ እኔ ቪው አለኝ እዚህ ባክሽ። አንቺ ነሽ ነገሩን ያባባሽው። ለምን አባሽ ነው ነገሩን ያባባስኩት? አቤል እና ኤልሻዳይ ተገናኝተዋል። ክለብ ተንበርክኮ እስኪ ከፍቶላታል። ይኸው በፊት ለፊቷ ነው የምነግርሽ። ምን አባሽ እንዴ አዳምጪ። አብረው እስኪ ጠጡ ማለት ተዝናኑ ማለት ሌላ ነገር አደረጉ ማለት ነው እንዴ? ደነዝ አዳምጪ። አሁን ማለት ነው እሷ የምትመካው ቪው አለኝ እንደዚህ ይልሽ። እሷን እኔ አሁን ምንም ሳልሰድባት ነው ይሁን ሰው ቁጥ ብሎ የሚያየው። እሷን መሳደብ ብጀምር ከዚህ በላይ ሰው ይገባል። ቪው ምንም አልተረሰ ተሳዳቢ ሰው ሁልጊዜም ተመልካች አለው። ኦፍ ኮርስ ነው ቁጭ ብዬ አንቺን እቺ እንደዛ በአንቺ ልክ ብሰድብሽ በጣም ብዙ ሰው ይገባል። እያይ ተመልከች። ተሳዳቢ ሰው ስድብ ያለበት ቦታ ሁሌም ቪው አለ። ድራማ ያለበት ቦታ ሁሌም ቪው አለ። አንቺ ሲጀመር በህይወትሽ ሰላም የለሽም። አሁን ለምሳሌ ከኔ ጋር ያለብሽን ችግር ብትፈቺ ከሌላ ሰው ጋር ትጀምራለሽ። ከሌላ ሰው ጋር ከሊያ ጋር ያለሽን ችግር ብትፈቺ ከሌላ ሰው በህይወትሽ ሰላም ኖሮሽ አያውቅም። አንቺ ከማን ጋር ሰላም ሲጀመር ከኔ እንዳልኩሽ ነው። ከኔ ጋር ብትታረቂ ከሌላ ሰው ጋር ትጣያለሽ። ከሌላ ሰው ጋር ብትታረቂ ሰላም የለውም። ህይወትሽ ሰላም የለው። ሁልጊዜ ድራማ ላይ ያለሽ ሰው ነሽ። እኔ አርፌ አንገቴን ደፍቼ ጌም ስለምጫወት ነው እንጂ እቺ እንደዚህ ምናምን ብል ተመልከቺ። ቪው ምንም ከባድ ነገር አይደለም። ስድብ ነው ቪው የሚጠይቀው ወይ ድራማ። እቺ እንትናን ጥሯት እንደዚህ ቆርጣችሁ ላኩላት ምናምን እያልኩ ብሳደብ አንድ ስድብ ካፌ አልወጣም። ብሰድብሽ ኖሮ ደግሞ በደንብ ሰው ይገባል። ገባሽ? ስድብ ድንቁርና መሀይብነት ነው የሚጠይቀው። ሌላ ምንም ስድብ እውቀት አይጠይቅም። አቤት የእንትና ስድብ እኮ በስመ አብ አያስብልም። ስድብ ያዋርዳል። ስድብ ቆሻሻ ነው እንጂ እሷ የምትሳደበው ስድብ እንዴት አይነት ልጅ ናት አያስብልሽም። ስድብ መስደብ ብፈልግ ነው አንቺ አጥቤ ያሰጣሻለሁ። ታውቂዋለሽ። አፌ መስደብ ብፈልግ ያንቺን ቤተሰቦች ማውጣት ያንቺን ቤተሰብ ማዋረድ ብፈልግ ሁሉ በእጃችን ሁሉ ሊያ ታውቃለች። ማን ምንሽ እንዳለ ሊያ ታውቃለች። እኔ ግን እንደዛ አላደርግም። ምን አደረገኝ? እኔ ያንቺን አባት ወጥቼ ምን አደረገኝ? ያንቺን ባል አውጥቼ ይሄውና ምን አደረገኝ? ባልሽ እኔ ችግሬ ካንቺ እኔ
አይቶኛ አግኝቼው አላቅ አውርቼው አላቅ። ምን አደረገኝ እኔና ነው ያንቺን አባት ያንቺን ባል እንደዚህ እያልኩ የምሰደበው? እና ላይክ እስካይ ጋር መሄድሽበት እንትን ምንም ሌላ ምክንያት ኖሮሽ አይደለም። እስካይ ጋር ሄደሽ ሰደብሽው ስቶሪ ላይ አድርጌዋለሁ፣ ስልክ ቁጥሩን ለጥፍላቸዋለሁ ስትይ ስልክ ቁጥሩን ስቶሪሽ ላይ ለጠፍሽ፣ አድራሻሽን አውጥቶ ለጠፈ። ያንቺ እንትን ምንድነው? እኔ ልናገር ሰው አይናገረኝ ነው። እኔ ልናገር ሰው አይናገር። አንድን ሰው የሆነ ነገር ስታደርግ ሌሎቹንም ሞክሪ፣ ይመልሱልሻል። ሰው ሲመልስልሽ ግን እንትን አትበይ፣ አትንጨርጨሪ። ያስገድሉኝ ምን ሊሉኝ ስለመገደል የጻፍሽውም ያወራሽውም አንቺ ነሽ። አወጣዋለሁ ቴክስትሽ። ለማን ምን እንደጻፍሽ ታውቂያለሽ። አስገድላታለሁ እኔ እሷን በህይወት ነው የምፈልጋት። ማንሽ አንቺ? እስኪ አንድ ጸጉራስ እኔ አምብለው ካርጊኝ እልክልሻለሁ አድራሻዬ። በህይወት ነው የምፈልጋት እሷን ብለሽ የላክሽ ለማን ምን እንደጻፍሽ ታውቂያለሽ። አንቺ ነሽ ስለ እንደዚህ አይነት ወሬ ጀመርሽው። ላይቭሽ ላይ ሪከርዱም አለ። ኢትዮጵያ ሰው ማስገደል ቀላል ነው ስትይ ለሄለን እኮ እኛ ነን ሄድንልሽ። አይደለም ሰው ልታስገድይ ማለት ነው። ለሄለን ካልሄዳችሁልኝ ብለሽ ስትለምኝ እኛ ነን ሄድንልሽ። እና እኔ ይልሽ እኔ መቼም አልፋታሽም። ከኔ ጋር እንደፈለግሽ ሁኚ፣ ግን ሰው ስትነኪ ይመልስልሻል። ያ ሰው ሌላ ሰው ስትነኪ ይመልስልሻል። ያንን ነው ልሽ እንችላው ሊያየኝ ይችላል። ሁሉም ሰው አንቺ ነሽ እኮ ነው ከተባለች ለሽነት የኦሮሞ ናት ብለሽ ከዛ ገብተሽ ለክሹ እንጂ ማንም በብሔሩ አያፍርም። ራስሽ ባፍሽ ባወራሹ ነገር ነው ስታለክሽ የነበረው። ማንም ሰው በብሔሩ አያፍርም። በብሔሩ የሚያፈር ሰው የለም። እኔ አማራ ነኝ ብዬ የቀጠሮ ጌም ስጫወት ነው ምን ሳደርግ ነው? ምን ጠቅሞኝ ነው? እኔ አንቺ ስለምትጠቀሚ ነው። አንዴ በጎጥ እየከፋፈልሽ አንዴ ምን እያልሽ እሱ አልበቃ ሲልሽ ነው በቃ ሁሉንም ትቻለሁ ብለሽ እንትን ያልሽው። እኔ እስቲ አንቺ እኮ ኧረ እኔ አላወራም በቃ አንቺ አውሪ ሊያመልጠኝ እኔ ምን ላውራ? እኔ ስለኔ ዩቲዩብ ላይ ስሪ በቃ እኔ ልልምጭልኝ ነው። ሊያሾ ገብተሽ በሰደሹ ቅጥል ሰብ ሁሉ ስሪበት፣ በደንብ ስሪበት። ቪው አለው። ስለ ሊያሾ ጉድ እያልሽ ካወራሽ በደንብ ቪው አለው። ተንቀሳቀሽበት። ዩቲዩብ ላይፍ ይቀይራል። እንደ ቲክቶክ አይደለም። ቲክቶክ በቀን ስለምታወጩ ብሩ አይቀመጥም። ዩቲዩብ ግን ቦር ስለሚመጣ ጥሩ ነገር ትሰሪበታለሽ። ስለዚህም አሁን ባለው ሁኔታ የሊያስም ዶላር ስለሆነ ስሪበት። ምንድነው የሰማሁት? ማን ዲባባ ነው ያለችው? ጥሩነሽ ዲባባ ነው ገንዘቤ ዲባባ ብለሽኛል። ተጠቀሚበት። በቃ እኔ ዶላርሽ ነሽ፣ ስሪ፣ ፈቅጄልሻለሁ። ያው ፈንገጥ አትበይ ግን ዩቲዩብ ህግ ስላለው ፈንገጥ አትበይ። ስድብ እንዳታበጂ ዩቲዩብ ላይ። ኤልሹልዬ እንዴት ናችሁ? ታው ደህና ደሪ መቅድዬ፣ አመሰግናለሁ። ስርዓት አይኖራችሁም ግን እናንተ ተው ነገር አብርዱ በጌታ ተው ኤልሹ ተው ልዬ። ይሄን የመሰለ ውበት ይዘሽ ቁጭ ብለሽ ትመላለሻለሽ እንዲህ አምሮብሽ ቁጭ ብለሽ አቦ መቅዲ መቅዲ እናንተ መላለሰ። እኔ እኮ በጣም የሚገርመኝ እኛ ስንመልስ መለሱ ትላላችሁ። ስድብና ምክር እንኳን አታውቁም ልበል። ማሪ በቅዲ አንቺ አትግቢ፣ ውጪ ከዚህ ቤት ውጪ ነው ወጣለው። ግን እንደዚህ ሳያት ስታምራው ውበቷ ዛሬ ደግሞ የሌለን ውበት የደፋባት መቤቴንን የኔ ቆንጆ እንዴት እንደምወድሽ ታውቂያለሽ። እንዴት ነው መቅዲዬ? አይደለም እውነት ይሄን አሽሙር ነገር ምናምን ትታችሁ፣ ኧረ በመድኃኒዓለም ተው በቃ። እንዴ የሴቶች ጠብ ተብለን እኛ ሴቶች እየተሰደብን ነው ጋይስ። አይበርድም እንዴ ኤልሽዬ? አይበቃም? አሽሙሮች ሳይበቃም አሽሙር አልተናገርንም እኛ በትክክል በግልጽ እኮ እየተናገርኩኝ ነው። አሁን መቅዲ ስላላየሽ እኮ ነው። ምንም እያየው ነው የኔ ፍቅር። ግን ምንድነው አንዳችሁ አላበረዳችሁ? ብዙ ነገር እያየው ነው በአንቺም ላይ በሌም ላይ በቃ እሷም ጋር አለ እናንተም ጋር አለ ሆነ እኮ ሁለታችሁም እልህኛው ናችሁ። ግን አንዳችሁ ለምን አታበርዱ? በቃ መልስ እኔ እልህ እንደዛ አይነት እልህ አለ ወይ እስከምትል ነው ያስጨርሰታለሁ። ስለኔ ምንም እንዳታስብ።
እኔ ግን እኔ ዙሪያ ያሉ ሰዎችን ስትነካ ሲመልሱላት አትንጨርጨር ነው እንዴ? ሰው ሰደብኩት እንዲህ ዝም ብሎ ይሄን ማለት አይቻልም። መቅዲ በሰድብሽ አትሰድብኝም አንቺ ግን ባትመልሱ ኢግኖር ብታረጉ ወይ ደግሞ ከዛ እኮ ይረሳል። መልሰ እኔ እኮ ያልኩሽ እስከምትሄድበት ድረስ እሸኛታለሁ። እስከምትሄድበት ድረስ እሺ በቃ እናንተ አቁሙ። እኔ ቢታና አናግራታለሁ። በቃ እዚህ ሶሻል ሚዲያ ላይ የምታረጉት ነው ያለች እዚህ ቁጭ ብላለች እያየች እኮ ነው። በማርያም አንዳችሁ አብርዶ እሺ የኔ ፍቅር ስወድሽ ማርያም እኔ ስትጫወቺ ጌምሽን ስትጫወቺ ምናምን ነው የሚያምርብሽ። አንቺ ከመጀመሩ ነው እንደዚህ የምታረጊው እልሽዬ። መቅዲ እኔ እኮ አሁን ከዚህ በኋላ ማለት ነው የፈለገችውን አይነት ነገር ታድርግ። እኔ እኮ ቤተሰብ አትንካ፣ እኔ ዙሪያ ያሉ ሰዎችን አትንካ። አሁን ትላንት የኔን ጊፍተር ስትሳደብ በውስጥ ገብታ ስታ አድራሻዋን ፖስተባት። አሁን አድራሻ የተፖስተ ሊገሉኝ ነው ብላ እየጮች ነው ያለችው። እሱን ሄዳ ምን ያሰደብታል? መቅዲ አና ትክክል እኮ ነው እያልኩሽ አይደለም፣ ግን አንዳችሁ ብታበርዱ ብዬ ነው። በቃ ሁላችሁም ሊም አንቺም እነ ሰሞኑን እንኳን ስትሳደብ ሰምተሻል። ምን አደረጋት ሰሞኑን? መልሽልኝ እስኪ አንቺ ቤቦ እንዴ እኔ እኮ እኔን እንዴት ተናገረችኝ? አትናገረኝ አይደለም ግን እንደፈለገች ስታወራ ውላ ስታወራ ትደር። እኔ በጣም ደስ ይለኛል። እኔ እኮ ቪው ነው የምጨምርልኝ። ለምንም እኮ አታመጣብኝ። እሷ እስከዛሬ እሷ ሰድባው ከዚህ ሞዳሪዎች አይደለም የኮሜንታተሮች ተንኮለኞች እናንተ ናችሁ። ሰው መሀል እየገባችሁ ሰው የምታባሉት ሰይጣኖች ሲያስጣሉ። አታስቀምጪ ድራማ የሚወዱ ኮብልስቶን ሁላ እነዚህ መንደሬዎች ቤንዚል ሳቢ ቁጭ ብላችሁ ስድብ እዚህ ተመቻችሁ ትሰማላችሁ። ቤንዚላችሁን እየሳባችሁ ነው። መቅዲ ውጭ አይንሽ ውጣ ተጎልጉሎ ኮብልስቶን አሁን እዚህ ጋር ውጭ የሚሉት በቃ ወሬው ጥሟቸዋል። 3000 ቁጥሮች ጌም ስትጫወት 3000 ታፕታፕ አድርጊላት እስኪ እቺን የመሰለሽ ቆንጆ ማለት ነው ስታወራ ስትሳደብ ሳይሆን ጌም ስትጫወት ገብታችሁ ታፕታፕ አድርጉ። የምታባሉ ወሬ ፍቀዱና ይሄንን አሁን እዛ ጋር ቁጭ አድርጋችሁ የባሰ ታባላላችሁ። ረብስማ ኤኒዌይስ ማለት ነው ማንም ምንም ተሰድቦ ምንም እሷ ሰድባው የሞተ ወይ ከሶሻል ሚዲያ የጠፋ ሰው የለም። እንደዚህ የምታክል ነገር ነው ህይወት ላይ አታመጭም። እየገባሽ ቀን ሙሉ ተሳደቢ ስለኔ እኔ ተታውቅ ወይ ከኔ ጋር ያላትን ነገር ትፍታ እያልኩ አይደለም። ትቀጥልብኝ እነሱ ስትነካ ገፍ ሲመልሱላት አትንጀል። ሌላ ቢበርድ ደስ ይላል ኤልሽዬ ልዬ እንኳን ሰምታኝ እኮ መልሰዋል እኮ ትሰማኛለች። ኤልሺ አንቺም ትሰሚኛለሽ። መቅዲ እኔ በነገራችን ላይ ማለት ነው እኔ አይ ዶንት ኖ ምን ብዬ እንደምናገር እንዴት ብዬ እንደማወራው ሁሉ እስከሚያቅተኝ ድረስ ነው። እኔ ሲጀመር ስትሰድበኝ ውላ ስትሰድበኝ ትደር ችግር የለብኝም። እኔ ግን ይኸውልሽ አንድ ቃል ስጥል ሌሊቱን ሙሉ ታወራበታለች። ሌሊቱን ሙሉ ማለት ነው። አለቀ በቃ አለቀ። ትስራበት፣ ይመሻት። ዩቲዩብ ላይም ትግባ ታውራ ስለኔ ትለፍልፍ። ቤተሰብ አትንካ፣ ሰው የሚያቀን ሰው አትንካ። በቃ ይሄ እናንተ የማታዩት ነገር ነው። በቃ አንቺ መቅዲ ኩማ ቢያወራ ከኛ ጋር ተሰደበ፣ በበጎቹ አሰደበችው። ዌብሳይት ታይ ቢላት ዌብሳይትም ላይ ተዛተበት፣ ተሰደበ። ማነው ስሟ ቃልዬ ብትገባ ቃልዬ ተሰደበች። እንዴ ለምን? እኛ ነን እኔ ነኝ አይደለ? ከኔ ጋር ነው አይደለ ጸባ። ቃልዬንማ አስከነባሏ እንዴ ምን ሆነሽ ነው? እኛ ምን አደረግን? እኛን ትስደበን። እኔ መቤቴን እንዳታቆም ዘላለሟን እየገባች ተሳደብ። ግን ቤተሰብ አባቴ ይሙት እኔ እንድታቆም አልፈልግም። አባቴ ይሙት ብያለሁ። ቀን ሙሉ ገብታ ተሳደብ። እሷ በተለይ የሚመጣውን ሰው በእናትሽ እንደውም እኔ ብሎክ ላድርግሽ። ስሚ ውጪ ከዚህ ኢሳም ተው ኢሳም እነዚህ ኮብልስቶኖች ቁጭ ብለው ያዳምጧችሁ። ታፕታፕ አስደርጊያቸው። ግን ታፕታፕ አድርጉ። ወሬ በነፃ መስዋዕት የለም። እኔ ቤታን አናግራታለሁ። እስኪ ጊፍት ያላችሁ ጊፍት ስጡ።
ሰዎች እኮ እናንተ ኮመንታተሮች መጀመሪያ አስተውሉ። ከመናገራችሁ የምትወዷት ከሆነ ሌላ ሰው አትናገሪ፣ እሷን ስደዋት በሉ። ከእንደገና ስድብ ለምትሉት ባለመሳደብ ፈሪነት አይደለም። ባይዘዊ ላይክ አፍ በመክፈት በጣም ቀላል እኮ ነው። ግን እንሳደብ ጨዋታ ስንጫወት እናንተ አሽሙረኛ ትላላችሁ፣ እነሱ አፋቸውን ሲከፍቱ ግን በጣም ጀግና ትላላችሁ። በጣም ታስቁኛላችሁ። እስኪ አውጥተን የተሳደብንበትን ሪከርድ እያወጣችሁ ለጥፉ እና ከእሷ የምትሳደበውን ስድብ እያወጣችሁ ደግሞ እዩት። ለራሳችሁ ለህሊናችሁ መስክሩ። ለሰው አይደለም፣ ለእኔ አይደለም። ግን በስድብ ማንም ጀግና አይባልም። ጀግና በአካል ሲገጥም ነው ጀግና የሚባለው። በመሳደብ ደረጃ፣ በመዝለፍ ደረጃ፣ ያለ ስም በመስጠት ደረጃ ከሷ የበለጠ የለም። ግን በቃ እኛ ደግሞ በራሳችን ሙድ የፈለግነውን ማለት እንችላለን፣ ማውራት እንችላለን፣ መጫወት እንችላለን፣ መሳቅ እንችላለን፣ ሙድ መያዝ እንችላለን። መብታችን ነው። የግድ አፍ ለመክፈት አልኳችሁ ቀላል። አፋችሁን ስትከፍቱ እንደዚህ ተሰብስባችሁ ትመጣላችሁ። ከአፋችሁ መጥፎ ቃል ሲወጣ ትመጣላችሁ። ውይ ደስ ሲል ስድቧ ጨዋቷ ብለህ ታዳምጣለህ። ግን ያ አይደለም ማንነት። ነገርኳችሁ። ባለፈው ምን አላችሁ እናንተ እኔ ጋር ይሄ አባታ ነክተሽባት እንደዚህ ምን ማለት ነው? ሪያሊቲውን የተናገርኩት አይደል እንዴ? ከዛም በኋላ ግን የእሷ አካሄድ ግን ስድብ ነበረ አይደል? ይሄ እውነት ለህሊናችሁ የምታወሩ ከሆነ ማለት ነው። የሞተችውን እናትሽን ከመቃብር ቆፍሬ እረግጣታለሁ፣ ልጅሽ በሽተኛ እንደዚህ እያለች ስትናገር እሷ ጨዋ ናት ለእናንተ ማለት ነው። እንደሷ እኔ መሳደብ አቅቶኝ አይደለም። ግን ስወጣ የሚመለከተኝ ማህበረሰብ አለ፣ የሚቆጡኝ ቤተሰቦች አሉኝ። በስድብ ቪዲዮ አልሰራም። ይህንን አስረግጬ ነው የምነግራችሁ። ፍራቻ ለመሰላችሁ መታችሁ ሞክሩኝ። ምን ያህል ፈሪ እንደሆንኩኝ ታዩታላችሁ ከዛም በኋላ ማለት ነው። በተቀረ ግን ይሄ ላይክ አሞጥሟጭ ነኝና እኔ እንደዚህ ነኝና ምናምን ማሞጥሞጥ በጣም ቀላል ነው በጣም። በተቀረ እናንተ የምትኖሩበት ሀገር ህግ ይከበራል፣ እኛ የምንኖርበት ሀገር ህግ አይከበርም። እኛ ሀገር ላይ ስንቀመጥ ይዛትብናል፣ እናንተ ስትቀመጡ የምትቀመጡበት ሀገር ላይ ደግሞ ሰው ሲዝትባችሁ ህግ አለ። አንዳንዴ አስተውሉ። ሰውን ለመጉዳት ቀላል ነው ባይዘዌ በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን ያንቺን ዘሮች ፈልገን እንጎዳለን። ይሄን ማመን አለብሽ። ስለዚህ ስለመጎዳዳት ሲቀጥል የትኛው ርስትሽን የትኛው ማንነትሽን ነክተን ነው ትዘላላችሁ? የፈረደበት የአማራ አለ። በአማራ ስብ ትመጣላችሁ፣ ጎጥ ትከፋፍላላችሁ። እኔ እንደዚህ እንትን ስለሆንኩ እንደዚህ ስለሆንኩ ለእንትን እንደዚህ ሁኚ። ራሳችሁ ታመጡትና ራሳችሁ ነገሩን ታፈራርሱታላችሁ። በራሳችሁ መዋጋት ሲያጣችሁ ተናገሩ። እያየን እየወጣላችሁ እኔ እንደዚህ ስለሆንኩኝ እኔ እንደዚህ ነው ባል ነገር የለም። ማንም ብሔርን ጠርቶ የተጣላ የለም። ማንም ዘርን ጠርቶ የተጣላ የለም። ግን እናንተ የጎጥ ጸብ ምናምን ለማስመሰል የምትሮጡትን የምትወዷት ከሆነ እንደዚህ አይነት ነገር ባትፖስቱ። የአማራ ክብር ካላችሁ እንደዚህ አይነት ነገር አትፖስቱ። ይሄም አማራ ነው፣ ያም አማራ ነው። በዚህ አማራ እሷ እንደዚህ ስለሆነ ለራሳችሁ አለማፈራችሁ ነው እንደዚህ ብላችሁ ማሰባችሁ ራሱ። እርግጠኛ ነኝ ፊደል የቆጠራችሁ ሰዎች ብትሆኑ እንደዚህ አትሉ። አንድ ግለሰብ በተጣላ ቁጥር የሆነን ብሔር አታክ አድርገ እኔ እንደዚህ ስለሆንኩ መጀመሪያ እኛም እንደዛ መስሎን ተሸውደናል። እኔም ተሸውጃለሁ። ግን ማንም በብሔር የተጣላ የለም፣ ማንም በዘር የተጣላ የለም። እየመጣችሁ ወይ እሷ እኮ እንትን ስለሆነች ነው ምናምን ኩሽ የማይመስል ነገር አታውሩ። ጸብ ከኔ ጋር ከሆነ እኔን እንደ ልብሽ መስደብ ትችያለሽ፣ መናገር ትችያለሽ። ግን ለእናንተ ሲሆን ቀላል ነው፣ በጣም ቀላል ነው። ሆነች ነው እንደዚህ የሚሏት ነው አረቦችሽ እንደዚህ ስለሆነች ነው ምናምን ነው አይደለም። በፍጹም ማንም ሰው የማንንም ሰው ብሔር ጠርቼ ነው ተሳድቤ አላውቅም። የማንንም ሰው አንቺማ የታገልሽበት እኮ እየወጣ እኮ ነው። እናንተ እንደዚህ የሰው ብሔር በማንቋሸሽ ነው አንቺ መታገልሽ። በምላስ ትግላል እንዴ? አላውቅም ነበር። ኤኒዌይስ እንትን እንዳትይ ከዚህ በኋላ አይ ዶንት ኬር። የፈለግሽውን ነገር አድርጊ። ሲመለስልሽ ግን እንዳታለቅሽ። እንደዛሬ ጠዋቱ እንዳትጮሂ። ሰው የሆነ ነገር ስታደርጊው ይመልስልሻል። እኔ አሁን በሰድብኝ እመልስልሻለሁ። እነሱ ደግሞ እሱ በዛ ልክ ሰድበሽው አድራሻሽን ፖስት አደረገብሽ። ትክክል ነው እያልኩ አይደለም። አንቺ የሚያደርግሽው ግን ትክክል አይደለም እና ምንም አላደረገሽም። ባይዘው ሳይድቦሽም ምንም አድርጎሽም አይደለም አለ ቴክስትሽ ላይ የጎንደር ጠል ምን እሱ ጎንደርን ጠልቶ ምናምንም አይደለም።
የኔ ሰፖርተር ስለሆነ ብቻ ነው የምትናደጁ። ትናደጃለሽ፣ በቃ ትናደጃለሽ፣ በጣም ትናደጃለሽ። እና አትናደጂ። የሆነን ሰው የሆነ ነገር ስታደርጊ ሪስፖንስ አለ፣ ሁልጊዜ መልስ ጠብቂ። አትናደጂ፣ በቃ አትናደጂ። አንቺ ህይወትሽ ሰላም የለውም እንዳልኩሽ ነው ቅድም። ሁልጊዜ ድራማ ውስጥ ያለሽ ሰው ነሽ፣ ሁልጊዜ ጥላ ያለሽ ሰው ነሽ። ህይወትሽ ሰላም የለውም። ስለዚህ አትናደጂ። አሁንም ቢሆን የምትጣየውን ሰው ግጠሚ። ከኔ ጋር ከተጣላሽ ከኔ ጋር ጨርሽ። ሌላ ሰው ስትነኪ ያ ሰው ሲመልስልሽ አትጩሂ፣ እንደበግ አትጩሂ። ይመልስልሻል። ያን ሰው የምትነኪውም ሰው ይመልስልሻል። እንትና ደህና ነህ፣ እንትናዬ አንተስ ደህና አቅቶሻል። በቃ ለዛ ነው ዙሪያ ያለ ሰው ሁሉ ጥግ ጥግም ትጮ አቅቶሻል። ለምን እኔን አትሳደቢ? ማን እኔ ብንም ስትሳደቢ ላይ ስትሳደቢ ተረሪ ምንም አትመስይኝ። ምንም ነው ማትመስይኝ። እና የምትጣያቸው ሴቶች በሙሉ ባይዘው አማራ ሴቶች ናቸው። እኔ እንዳስተዋልኩት ከሆነ ከአማራ ልጆች ጋር የምትጣዩ ችግር አለብሽ። በነገራችን ላይ እሺ እንዳለ የተጣላቻቸውን ልጆች እኔ መቤቴን አመጣልሻለሁ። ማራማዊት ከአማራ ልጅ ጋር ይጣላችሁ፣ ሚጡ ከአማራ ልጅ ጋር፣ ማሜ ከአማራ ልጅ ጋር እመቤቴን ምንድነው እስኪ የሚያጣላው? እንደ በዚህ ደረጃ ክብር ልትዘልፍ የአማራ ልጆች ክብር ነው ምዛው ምናምን ብላ ግሩፕ ያላት ማን የምን ጎጥ ማን ጠራ? ስለ ጎጥ ደግሞ እግዚአብሔር ሲያዋርድሽ እኔ ትዝ ይልሻል ዮኒ ቤት የገባን ቀን እኔና በጎጥ አይደለም የተጣላ ነው ፐርሰናል የተጣላ ነው ብላ ነበር። እና እሷ ወደ ጎጥ ነገሩን ካዞረችው ተሸነፈ ያለው ነው በቃ ምናምን ብላ እኔ አገጣጥሜ ፖስትላችኋል። ትላንትና ነው ከትላንት ወዲያ ምን ትላለች? በጎጥ ነው የተጣላ ነው። ውሸት አይደገምም። አየሽ፣ ውሸት አይደገምም። እኔና እሷ በዚህ ያልተጣላንም በራሳችን ጉዳይ ነው የተጣላ ነው ብላ እኔ ከተጣላሽ ከኔ ጋር እንዴት ገባሽ ገስት ብያት ተጨቃጭቀን አሁን ከትላንት ወዲያ ምን ትላለች? ኤኒዌይስ ውሸት አይደገምም። ሜላት እየሰጠችሽ ነው ጊፍት ልጆ ቴንክ ዩ በት ኤኒዌይስ በጎጥም ብትሄጂ በፖለቲካም ብትሄጂ እኔ ፖለቲካ ውስጥም የለውም ጎጥ ውስጥም የለውም። ፉክክር ይዞሻል ከኔ ጋር ፉክክር አያዘሽ። እኔ የሆነ ነገር ካልኩኝ እኔ ለአማራ ከከፈልኩት ነገር ጋር እሷ አትገናኝም። እኔ ለአማራ ካረኩት ጋር እሷ ምንም ለምን ትፎካከራለሽ ከኔ ጋር? እኔ አሁን እንደዛ ብዬሽ አላውቅም። አንድም ቀን ከአንቺ ጋር ፉክክር ይዞኝ አያውቅም። እኔ በምንም ነገር እኔና አንቺ የምንፎካከርም ሰዎች አይደለንም። ተፎካክረን ማናውቅ ጌጣቸውን ዘብዝፈው ጌም ሲጫወቱ እጫወታለሁ። እረርበ አሁንም እጫወታለሁ። አንቺ እኔ እኮ ዘንታ ለምሽን ጌመር አይደለሁም ነው የምትይው። በስነ ስርዓት ሁሉ ቀን ጌም ትጫወቻለሽ። እኔ ግራ የሚገባኝ እኔ ጎጃምን አልወክልም። እኔ የጎጃምን ህዝብ አልወክልም። አንቺም የጎንደርን ህዝብ አትወኪም። ማንም ማንንም አይወክልም። እዚህ ጋር ማንም ዌብሳይት ናግባ አረ እንዳይሰደብ በእናትሽ። እሱ ባለፈው ሲሰደብ ነበረ። ታታስገቢው ማንንም አይወክልም እዚህ ጋር እና እኔ አይ ዶንት ኖ ማንንም አይወክልም። አንቺማ የምትወክለው ህዝብ የለም፣ እኔ የምወክለው ህዝብ የለም። እና አንቺ እንደ ጀብድ እንደሰራ ሰው እንደ እያየን እኮ ነው የታገልሽውንማ እያየን እያወጡልሽ እኮ የሰው ዘር በማንቋሸሽ የሰው ዘር በመስደብ ነው አንቺ የታገልሽ። እና እንትን አትበይ፣ ይሄ ራስሽን እንደ ሌላ ነገር ተሳደቢ። እኔን እየገባሽ ተሳደቢ፣ ቀን ሙሉ ተሳደቢ፣ ችግር የለውም። እኔ ዙሪያ ላይ ግን ያሉ ሰዎችን ስትነኪ እነሱ የሚደርሱብሻል። ሲደርሱብሽ አመሰግናለሁ ሚላት። ሲደርሱብሽ ግን እንደ ዛሬ ወተሽ አትጩሂ፣ ተቀበይው፣ አጣርቂ። ወደሽ ከተደፋሽ ቢረግጡሽ አይጥፋ። ሄደሽ ትነካኪና ሰው አይንካኝ ብሎ ነገር የለም። የሆነ ሰው ስትሰድቢ አንቺም ትሰደበለሽ። በቃ ይሄንን ነው ልልሽ የምችለው። እንግዲህ ጭንቅላት ላለው ሰው ተናግረናል። በተቀረ እዚህ ውስጥ ገብታችሁ የምትጩ በጎች አቁሙ፣ አስተውሉ፣ ተመልከቱ። እየደረሰ ማን ያዛት አትበሉ። እኛን መሳደብ ይቻላል፣ ግን
ሊያ እዚህ ያለችውና ማንንም ማጠገቧ የለምና የሆነ ነገር ትሆናለች። እሱ ችግር የለውም። ኤልሻዳይ እዚህ ናትና እሷ እንደዚህ ነው ኖ እሷን ስትሳደቢ ተሳደቢ፣ ከጎኑ ያለውን ስትሰድቢ ደግሞ አቅም ያለው ሰው እንዳለ ማወቅ ወቂ። አሜሪካ የመብት የሚከበርበት ሀገር ነው ምናምን። አረ ነው እንዴ እናቱ ዊግሽ ስንት ብር ነው? 500 ዶላር አፎርድ የሚያደርገው ኦርደር የሚያደርገው ማለት እኮ ነው እንዴ! በጣም እሱን እኮ ኤክስፕሌን እያደረኩላቸው ነው እኮ ማለት እየጻፉ ነው። እንቁርቲ ብላችሁ ጻፉ እና እንትን ፍሮጓን ነች ግሪን ፍሮጓን ጻፉ ንገሯቸው። እዚህ ሂዱና ሳዮች you look beautiful by the way። ግን እኔ አሁን ቆንጆ ሴትን ኦርደር ትደረጋለች ወንድ ልጅ ይገዛታል ምናምን የሚባለው ነገር አንድ ማይመስል ነው። ግን አሁን ቁጭ ብዬ ሳይ ኦርደር ኮም ትደረጊ ከሆነ ሶፊስቲኬትድ የሆኑ ናቸው ወንዶቹ አይደለ ያላቸው ዕውቀት ያላቸው። ቁጭ ብለሽ ስታወሪ ተማርሽ መሆን አለብሽ። ገብቶሻል? የገረሮች አለቃ መሆን የለብሽም። አንድ ሁለት ደግሞ ዕውቀት ሊኖርሽ ይገባል። ውበት አለ the way you carry yourself ደግሞ አይደለ እንዴ ግሬስ ሊኖርሽ ይገባል። አስበሽዋል? ስለዚህ እኔ አሁን ኤልሹ ኦርደር ስትደረግ ብዬ ቅድም ስነግራቸው ነበረ። ሰሚ ተቆራርጠው ተሰላልጠው ተወጋግተው ኦርደር ያላገኙትስ ምን ታይቀር? እሱ እኮ ነው የሚል ሰው ሚያይሽ ራስሽን እንደምታየው ነው። በነገርሽ ላይ ራስሽን ማትወጂ ከሆነ ራስሽን ማታከብሪ ሰው ከሆነ ማንንም አያከብርሽም። አንቺ ኦርደር ስትደረጊ ለሸራተን ለእንደዚህ አይነት ከበድ ላሉ ቦታዎች ነው አይደል እንዴ የምትጋበዡ። እነዚህ እኮ እርጥብ ቤት ምናምን የሚበሉ ሴቶች እኮ ናቸው እኮ የሚያብሉት። እነዚህ ትውት እኔ ያልገባኝ ነገር ይሄ ነው። እርጥብ ቤት ምናምን ማለት ባይዘዌ ቁጭ መስማት እኔ የማንንም ሰው ላይቭ አላይ የመቀልድ አይደለም። ቁጭ መስማት ሰው ብትኖር ለእንትናት የሷ ንግግር ማለት ነው ላይክ ያስቀኛልም የሆነ ለምትናገረቸው ሰዎች አይምሮዬን ይነካኛል። ባይዘው እኔ አሁን በጣም በብዙ ነገር ትታሚያለሽ። ባንቺ ምክንያት የፈረሰ ትዳር አላየሁም። በነ ኩዊን እና በነ ቤታዮ ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አሉባልታ ነው። ኧረ ተይኝ እስኪ ብቻ ትችያለሽ ልልሽ ፈልጋለሁ። እኔ አሁን አንቺ ብትናገረኝ ይደብረኛል። እኔ ሪስፔክት አደርግሻለሁ ለመሰለሽ አንቺ አንደበትሽ ብልግና አይወጣም። ቢያንስ እንኳን we can deal like behind the scene አይደለ? ከአንደበትሽ ህፃናት ልጆችን ስትሳደቢ የሰው ልጆችን እናት ስትሳደቢ አላየሁ። እኔ ብቻ ይደብረኛል። አንቺ ብትናገሪ የሆነ ነገር ብትይ ይደብረኛል፣ ይሰማኛል። እነዚህ ታያቸው እናትሽ እንዲሁን አባትሽ እንዲሁን እንደዚህ አሮማይ እና ለማንኛውም የሶስት ልጆች እናት ኦርደር ማድረግ የፈለገ ምላሳ ይቀለልኩ ነው። አሁን በመሰለሽ እንደዚህ ፕሮፋይሎቹ የሉ ቢጫ ፕሮፋይሎቹ እነሱ አሁን መለመን ጀመሩ። መጀመሪያ ልጆቼን ሰደቡ፣ ሲያዩኝ ምንም አይመስለኝም። እኔን ሰደቡኝ፣ ምንም አሁን ልመና ጀምሯል። በማርያም እባክሽ በማርያም ሲሉኝ ደግሞ ትንሽ በቃ እሺ በቃ እተዋለሁ። አይ እኔ በቃ ብዙ ጊዜ የምትናገሪበትን መንገድ አይቻለሁ። ርስ ወንቦልድ ለማንኛውም ግን እኔ አንቺ የኛ ቤተሰብ ብትሆኚ አማቻችን ብትሆኚ በጣም ደስ ይለኛል። ማንን አጨሽልኝ? እሺ ናውል ብዬ ነበረ ባለፈው እንትን ብሏል። ግን እዚህ አይደለም እዚህ አፕ ላይ ሳይሆን ከዚህ አፕ ውጪ ይሁን የለም አንድ ኩሩ ቆንጆ የኦሮሞ ወጣትን ብታገቢና አማሻችን ብትሆኚ ቤተሰባችን ብትሆኚ በጣም ደስ ይለኛል። በጣም ነው ደስ የሚለኝ። ማለት በጣም ምኮራበት ራሱ ታሪክ ነው የሚሆነው። በጣም በቃ ማወራው ፓውዲ ማወራው እውነቴን ነው። እና በጣም ነው የምንወድሽ እውነት። እዚህ አፕ ላይ ኦሮሞ ልጆች በጣም ይወዱሻል። እሱን አይቻለሁና ስለምታከብሪን ነው የምንወድሽ፣ ስለምትወጂን ነው የምንወድሽና በጣም እናመሰግናለን ኤልሽዬ።
እሺ አዳምጥሻለሁ መጥቼ። ቻው። እንዴ አይለህ እንዴ ስሙ ታብታብ አድርጉ እስቲ 200 ሺህ አስገቡኝ። በጎች መታሉ። በጎች አትበሏቸው፣ እነሱ እኮ ናቸው ታብታብ እያደረጉ ያሉት። አይ ላቭ ዩ ጋይስ በእውነት እኔ ኮፒ ሊንክም ታብ ይሄው 200 ሺህ አስገቡኝ። አሁን ደግሞ በጸባይ 300 ሺህ አስገቡኝ። በጸባይ 300 ሺህ አስገቡኝ።